ተጀመረ አብስሉልኝ የስ እንዴት ናችሁልኝ አለን ዛሬም እንግዲህ ዞር ዞር እንላለን እስኪ ማንን እናገኝ ይሆን እባካችሁ እስቲ ቤት እንሂድ እንጫወት በዛም አብስሉልንና ይሄንን ብር እንሸልማችሁ እንላለን ስለዚህ እስቲ ከአንድ ሰው ጋር ቆይታ ይኖረናል ይመቻችሁ ኑ ሰላም ነው ማን ልበልስ ኦጁኩ አሪፍ ስም ነው እንትን አንድ ፕሮግራም እየሰራን ነው አብስሉልኝ ይባላል ጄላይ 3000 ብር ይዣለሁ ፍቃደኛ ሆነ ቤት መጥቼ ምግብ ካበሰልክልኝ 3000 ብር ሰጣለሁ በደንብ አርጌ የት አካባቢ እዚህ መሰራበት ቦታ ነው ቤቴ ብሔረ ጽጌ አካባቢ ብሔረ ጽጌ እንሂድ በቃ እንሂድሽ ብሔረ ጽጌ የኛ ሰፈር ይሄ ብሔረ ጽጌ ይባላል አመጣጣችን ቅድም እንደነገርኩ ሻራተን አካባቢ እሺ ፊት በር ይባላል ወይም ፖሊስ ጋራዥ ይባላል ፖሊስ ጋራዥ ከዛ በይሄ ሻራተን ይሰራል ተብሎ በፊት ሊሰራውም ያለው ጋዳፊ ነበር የመጀመሪያ ፕሮጀክቱ በዛ ምክንያት ከዛ ሰፈር ተነስተን 3 ቦታ ኮልፌ ፖሊስ ማሰልጠኛ አካባቢ ሁለተኛው ደግሞ ብሔረ ጽጌ ሶስተኛው ደግሞ ሲኤምሲ ጃክሮስ እዛ አካባቢ ተበተነው የመጣ ነው 370 አባወራዎች ናቸው እዚህ ሰፈር የመጡት ከነዛ ውስጥ አንዱን ያገኛችሁኝ እኔ ነኝ ናይስ ጠብቀኝና በጓሮ ገብቼ ልክፈትልኝ እሺ የሉም ይላል አሉ ብዬ ነው የመጣሁት እኔ እንግዲህ አለህ ግን አይደል አለ ለምሳሌ እዚች ጋር የለም ይላል ኦኬ የሉም የለም ሳይሆን የሉም እኔ ግን አለ እንዴት ነው ሰላም ነው ይሄን ይመስላል እንግዲህ ቤታችን ለዛ ግቢው ደስ ይላል ይሄ አቮካዶ ነው እንተክለዋለን ዝም ብለን አይደል አፍርታ ያቃል አቮካዶ እንትኖችም አሉ እርግቦች ብዙ እርግብ ነበር እርግብ አሉ ወዳቸዋለሁ እና ያሳያ እስቲ እንዴ ማአት ናቸው ቤት እንግባ እሺ እንግባ እሺ ግባ ቤታችን ይመስላል ደስ ይላል እና አረፍ በጓሮ በር ነው ያስገባል በጓሮ በር ያስገባል እንደ ቤተሰብ ማለት ነው አይደል ታዲያስ ፎቶዎች ያየው ነበር ኦኬ እቺ እናታችን ናት እቺ ደግሞ እህቴ ናት ግን እናታችን እዚህ ጋር ያለችው እሷ ናት እና በቃ ጎበዝ ነበረች እነዚህ እቺኛዋ የትልቋ የመጀመሪያ ልጅ ናት ከአራቶቹ ማለት ከአራቶቹ ሁለተኛ እናቴ ናት ሶስተኛ እቺኛዋ ድሬዳዋ የምትኖር አክስቴ ናት አሁን በህይወት የለችም አንዷ ብቻ ናት ያለችው እቺኛዋ እና አክስቴ ታውቁታላችሁ ኤምሲ ያመር ኤምሲ ሲያመር ተሾመ አንዱ ማንተ ጋር ፕሮግራም እሱ ያክስቴ ልጅ ነው የዚች እና የሷ ልጅ ነው ዋው የሚገርም ነው ቤተሰብ ናችሁ ማለት ነው ኤምሲ ሲያምረኝ አሪፍ ነው ግን እነዛ ልጆቼ ናቸው ሁለቱ ልጆቼ ናቸው ቅድም እንደነገርኩ እቺኛዋ ምህረት ትባላለች የኛው ደግሞ ዳንኤል ይባላል ምግብ እያበሰልን ደግሞ እንጫወት እሺ ደስ ይላል ስለዚህ አሁን ልጆች ሄሉ ልጆች ያው ትምህርት ቤት ናት እሷ ስራ ናት ወንዱ ደግሞ ክረምት ይማራል ኦኬ እቺን ትመስላለች እንግዲህ ኩሽናችን እና የተለያዩ የዱሮ ኩሽና ነው የተለያዩ እቃዎች አሉ አንድ ላይ ነው በጅምላ የምናስቀምጠው የሆነች የፈጠነ አንድ ምግብ ላዘጋጅልኝ እሺ ፈጣን ሽሮ ናት ደስ ይለኛል እንዴት እንደምጣፍጥ ላሳይ እሺ
እዚህ ጋር መክተፊያችን አለች። እዚህ ጋር ቢላዋለሽ ሽንኩርቶች እዚህ ያሉ አሪፍ አርጌ ነው የምሰራለህ። ስም ስያሜህ ግን በጣም ነው የገረመኝና የኔ ስም ማን ያወጣልህ ስምህ? የሲያምር እናት ናት። አረ እና ምን እሱ ታሪክ እኮ አሉ እነ ማዘር ያወጡልኝ። እኔ ማውቀው ስሜ ሌላ እሷ ባወጣችልኝ ነው የለመድኩት። ትምህርት ቤት ሲያስመዘግቡኝ ብርሃኑ ነበረ፣ ብርሃነ ነበር ስሜ እና ስጠራ በብርሃነ እኔ አቤት አልል። አክስቴ ያወጣችልኝ ነው ማውቀው። አሃ እና ሁሌ ቀሪ ነኝ፣ እየሄድኩ ቀሪ ነኝ። ከዛ ይሄ ልጅ ወላጅ አምጣ ተብዬ ወላጅ ይዤ ሄድኩኝ። ወላጅ ይዤ ሄጄ በኦጅኩ ብለው ሲጠሩኝ አቤት ብዬ እስቲ ምን አላችሁ አሉ አስተማሪዎች። ታዲያ እናንተ እኮ ያስመዘገባችሁት ሌላ ነው የምትጠሩት በሌላ ነው ብለው ከዛ በኋላ ስሜ በዛ ሆኖ ቀጠለ። ለምን ኦጅኩ አለች አክስቴ? አክስቴ እንትን ያኔ እሷ ትንሽ በትምህርትም በእንትንም እንትን ያለች ናት እና እንትን ያኔ በወቅቱ ኃይለኛ የአፍሪካ የፖለቲካ ዜና አለ መሰለኝ እንደምትለኝ ማለት ነው እኔ ስወለድ እና ይሄ ኦጅኩ የሚባለው ኮሬል ኦጅኩ ነው የሚባለው። በዛ ያንን እንትን ትከታተል ነበር ዜና። በቃ አንተ ስታድግ ኦጅኩ ነው የምትሆነው ምናምን ብላ ኦጅኩ አለች። ኬጂ እያለን እንትን ተምሬያለሁ ቀበና ሚሽን። ያኔ አድቬንቲስት ትምህርት ቤት እዛ አለ። ክረምት እዛ ሰፈር ልጅ እዛ ነበር የሆነ እጅ ስራ ምን ያስተምሩን ነበር እና እዛ ስንማር ፈረንጅ ሁሉ ያስተምረን ነበር። እሺ እና ያኔ ፈረንጅ እንትን አይመስለኝም እንደኛ ሰው ምናምን ነገር እንትን አይመስለኝም ነበርና በፈረንጇ ክፍለ ጊዜ ሁሌ ፊቴን ምናምን ላሴን ምናምን አወጣባትና እሷ ትናደዳለች። እኔ ለምን ፈረንጇ ላይ እንትን አትመስለኝም ነበር። ምን አትመስለኝ? እንደኛ ኖርማል እንደኛዎቹ አስተማሪዎች አትመስለኝም። በቃ እንትን ምን ይመስሉ ነበር? በቃ እና በዛ ምክንያት ወላጅ ተጠርፍ። ለአንተ ሰው ጠይም ሰው ነው ማለት ነው። በቆዳ ቀለም ማለት በቆዳ ቀለምና ከዛ በኋላ ከተነገረኝ በኋላ ነው ያስተካከልኩት። ሰዎች ናቸው። በቃ እሷ ማን አስረዳህ? ልጅ ነህ እንግዲህ እና ያኔ በቃ ያው ወላጅ አምጥተህ ምናምን ዳይሬክተር ይቆጡና እንዴት ሁለተኛ ምናምን ሲባል ያኔ እንትን እያለኝ እንጂ ፈረንጅ በቃ ይሄ አሻንጉሊት ላይ የምታየው የጥቁር አሻንጉሊት የለም፣ የፈረንጅ ነው ድሮ። በእኛ ጊዜ እኔ አሁን መጥቶ ነው ጥቁር አሻንጉሊት የለም ያኔ የለም። እሺ ስለዚህ አሻንጉሊትም ትመስለኛለች። አስተዳደግህ እንዴት ነበር? እስኪ አስታውሰኝ። እንግዲህ በ13 ዓመታችሁ እኔ አስተዳደጌ ከስፖርት ጋር ተያይዞ ለአሁን እንደዚህ እንትን ማለት የራሱ ከልጅነት ጀምሮ በስፖርት ነው ያደኩት። በእኛ ጊዜ በጣም ቤተሰብ ይከበራል። ቤተሰብ አይደል ጎረቤት ይከበራል። እንኳን ቤተሰብ አይደል አስተማሪ መንገድ ላይ አይታ እንዴት እንደምትደበቅ ከታየህ ራሱ እንደ ዱርዬ ነው የምትቆጠረው። አስተማሪ መንገድ ላይ ካየ እና የዛን ያህል ጭንቀት ነበር። እነሱም አያልፉም። ዲቴ ከሌሊት እዛ ጋር ታይቶ ምናምን ጎረቤት ራሱ በቃ ከመንደራ አትርቅም። ከራክ ራሱ ተጠንቅቀ ነው በቃ እንዲግራና ቀን ይያየ አዩኛ ላዩ እርግብ ታረባ ነበር። በስማ የእርግብ ፍቅርማ ተው እና ስለ እርግብ ብነግርህ አኗኗሯቸው አንድ እርግብ ከወለደች በ16 ቀን ነው የምትፈለፍለው። እንደ ዶሮ በ21 ቀን አይደለም። በ16 ቀን እና ሲጋቡ ትብብራቸው ሁለቱም ሳር ያስገባሉ በአፋቸው ሄደው ካርቶናቸው ውስጥ ማለት ነው። ካስገቡ በኋላ ሁለት እንቁላል ነው የሚጥሉት። ከሁለት እንቁላል በላይ አይጥሉም እርግቦች። ከዛ 16 ቀን ሲሞላቸው ይፈለፍሉታል። ከመውለዳ በፊት እንትኗ ወንድየው ኋላ ያባረረ ይኮረኩማታል። ለምን? ከቤት እንድትወጣ አይፈለግም። በቃ ቶሎ ሳር ገብቶ የመውለጃው ጊዜ ደርሷል። በዛ ታውቃለህ አንድ ባልና ሚስት ሌላ ባል ሚስት ማግባት አይችልም። በቃ ጥንድ ሆኖ አይችልም። ሌላ ወፍ ሌላ ወደ ከያዘ ያዘን መወስለት አይችልም። የእርግብ ወስላታ የለም። በጣም የሚገርመኝ ነገር አስተማሪ ናቸው። በቃ እንዲሁ ዝም ብለህ ስታያቸው። ከዛ በኋላ ማባረር ከጀመረ የመውለጃ እንቁላል የማጣያ ጊዜ ደርሷል ማለት ነው።
እዚህኛው ቤት ይጥላሉ። በቃ ስራ ነው የሚያደርጉት መራባትን። እዚህኛው ቤት ይጥላሉ፣ ይታቀፋሉ፣ ይፈለፍላሉ አይደል? እነዛኞቹ መብረር ሊጀምሩ አካባቢ እዛ ሁለት ቤት ሌላ ቤት ይፈልጉና እዛኛው ቤት ሳር ያስገባሉ ድጋሚ ለመውለድ። ልፋት ነው በቃ። እነዚህኞቹ ልክ መብረር ሲጀምሩላቸው እዛኛው ጋር ደግሞ የመፈልፈያ ጊዜ ደርሶ ከዛ እንደገና ለቃቅሞ እነሱ ማውረስ ነው፣ እነሱ ማሳደግ ነው። እነዚህ ሲያድጉ እዛኛው ቤት እንደዛ እያሉ ነው የሚራቡ። ሳታውቀው እንግዲህ ሁለት ነው የሚጥሉት። እንዴት እንደሚራቡ አይደል? ሁለት እንቁላል ተጥሎ ስራ ስለሚያረጉት ነው። ግን ለልጆቻቸው በጣም ከየትም ተፋልጠው ነው በልተው መተው የሚያጎርሱት። በሰዓቱ ጠብቀው ይኸውልህ ሴቷ አቀፋት አድርና ጧት አትወጣም። አረፋፍዳው ወንዱ በልቶ ምናምን ልክ አረፋፍዶ ወደ 3-4 ሰዓት ላይ እሱ ሲገባላት እሷ ትወጣለች እንቁላሉ። እሱ ደግሞ ይታቀፋል። እሱ ደግሞ ታቅፎ ታቅፎ የሚውለው እስከ 10 ሰዓት። እሷ የትም መልታ ለቅማም ብላ ምናምን 10 ሰዓት ላይ ስገባለት በዛው ልታድር ነው ማለት ነው። እሱ ይወጣና የራቱን ይበላልቶ እሷ ቤት አይመጣም። አናቷ ላይ ወይም እንትን የሚያደርግ እንትን ይያዝ። እኛንም ለሰው ልጆችም ያስተምራሉ ማለት ነው። አዎ እንደገና ልክ ራሳቸውን ሲችሉ ደግሞ እንዴት መውጣት እንዳለባቸው አያዘጋጁላቸውም። ያው ቤት አይገዙላቸውም። መጨረሻ ላይ ኮርኩሞ ነው የሚያስወጧቸው ራሳቸውን እንዲጠነክሩ ማለት ነው። እንዲጠነክሩ ያስወጧቸዋል። ሰው ከዚህ መማር አለበት። እኛ ጋር እኮ ጡረታ ሞተን እናት ቤት ምናምን ነው የምትኖረው። እርግብ ጋር ግን ለአቅመ አዳም ሲደርሱ ሶባ ነው የሚሏቸው። ሃይ ስኩል እያለ ከዛ በኋላ ያው ጓደኞች ይበዛሉ፣ ግሩፕ ይኖራል፣ አንድ ላይ መሆን ይኖራል። ከዛ ጉርምስናውም አለ። ምን ታረጉ ነበረ እና ማትረሳቸው ገጠመኞች ምን አሉ? በሃይ ስኩል ጊዜ በእኛ ጊዜ ሃይ ስኩል ከባድ ነበር። እንደምታውቀው የእንትኖቹ የግሩፕ ጸብ ያኔ በጣም በቃ ቦምባርድ ምናምን ቦምባርድ የሚባሉ ነበሩ። አዎ ቦምባርድ የተለያየ የግሩፕ ስም ነበር እና ያው ትምህርት ቤት የሆነች እንትን ይጣላል፣ በደቦ እየሄዱ መጣላት ምናምን ነበር። ምን ይደረጋል መሰለህ ሊዝናኑ ያኔ ደግሞ ቴፕ ተይዞ ዲጄ ምናምን ያኔ ካሴት ከስተ ምናምን ነው እና ፓርክ ይመጣሉ። ቄራ ሰፈሮች ናቸው እና ሲሄዱ እነሱ በቃ ማን ይናገረናል ምናምን ነው የሆነ ተለክፈው መሰለኝ የሆነ እንትን ይጀምርና በዛች የተነሳች እንትን ነው እኛ አላወቅንም። ከዛ ሲሄዱ ተመተው ሄዱ መሰለኝ ተመተው ሄዱ። በሆነ ጊዜ ማአት ሆነው ቄራዎች መተው ሰፈሩን ወጣቱን እያሮሮጡ ምናምን በዛ ተናደድን። ተሰበሰብን ፕሮግራም ይዘን እንደ አንድ ክፍለ ሰራዊት ኃይለኛ በቃ ተቀጣቀጥን። ሰፈራቸው ገብተን ማለት በዛ እንደገና ትምህርት ሲከፈል ደግሞ ትታረቃለህ። አሁን ነው አዲስ አበባ እንደዚህ ሆነች። ከጎተራ ጀምረ ከሪቼ ጀምረ እዚህ ድረስ የትምህርት ቤት ማን እንደሚማር የሰፈር ልጅ እንደሆነ ምናምን አንተ ሳታወራ ይታወቃል። የሆነ የተወሰነ ሰው ነበር ትተዋወቃለህ። አሁን እኮ ጎረቤትንም አታውቅም። በፊት እኮ አንድ መኪና አልፎ አንድ መኪና ለማየት አሁን ሳሪስ አይቷላል ሁሌ ሰላማዊ ሰልፍ በቃ በዚህ አይነት እንትን ካለ 130 ሚሊዮን ብቻ አይደለም ይሄ አልተቆጠረም። በየቀኑ ሰላማዊ ሰልፍ እንዴ! አሁን ትራንስፖርት ለመሄድ ተለምነ እኮ ነበር እያለው እስኪደርቅ ከባድ ነው እኮ። ትምህርት እስከ ስንት ተማርክ? ትምህርት ማትሪክ ከወሰድን በኋላ ያኔኛ ልክ ማትሪክ ስንወስድ 83 ነበር። ያኔ ወያኔ ገባ ማለት ነው። እኔ ስወለድ ነው ማትሪክ ተፈተነ። እሺ እና ኮሜርስ ነበር። ልክ የገባን ፈርስት ሴሚስተር ላይ ዝመቱ ወደ ብላቴ ተባለ። እሺ
ወደ ብላቴ ሁሉም ሲሄዱ 83 ማለት አዎ ያኔ ፎቶ እየተነሳ እዛች ዲኑ ቢሮ ጋር ከዛ እኛ የአዲስ አበባ ልጅ ነን እንዴት ብለን መዝመት ምናምን አናውቅ ዞራለ አልዘን ያኔ እነሱ እየገቡ ነው እኛ እዚህ ሰፈር ያለን ወጣቶች ምናምን ተሰባስበን በቃ ያኔ ከሀገር መጥፋት ምናምን እንደ ብርቅ ይቆጠር ነበር እንግዲህ መጥፋት ከሀገር ወደ ውጪ ወደ ውጪ ለመውጣት እንዴት እናደርገን ታውቃለህ 13 ሆነን በዚህ ይሄኔ ላፍቶ የሚባል ሰፈር አለ ነበር ይርቡ በዛ በጫካው ሄዳችሁ ስንሄድ አንድ መብራት አለች ለካ ያቺ መብራት ልትወጡ ነው ከሀገር ሬዲዮ ጣቢያ ናት ከሀገር ለመውጣት እሺ ሬዲዮ ተጓዝ ነው እሷ ጋር ለመድረስ ማለት ማሸጫ ካውስጥ እያደረገ እየጠየቅን ያኔ ደግሞ እንዳለ ወታደሩ ተበትኑ ክላሽ ልብስ ከሰጠ ክላሽ ምንም ይሰጥ የለ የአዲስ አበባ ልጅ እንትን ነው የማያውቀው ነገር ፈሪ ነው ከዚህ በፊት ዘምቶ ያወቁ 2-3 አሉ ከዛ ውስጥ ካኛ ውስጥ እነሱ ያዙት ተባለ እሺ እኛ ድንጋይ ምን እንይዛለን እሺ ከዛ ሄደን ስንጠይቅ የት እንደርሳለን መልካ ቁንጥሮ የሚባል እሺ የት ነው መልካ እንጃኔ በቃ በጫካ ከዛ እንደምንም ወጣን ከጫካ ውስጥ በዛ ስንል መልካ ቁንጥሬ ከዛ ሌመን ምትባል ሀገር ከዛ ቡታጀራ ምናምን ከዛ በኋላ ወደ ሰላም ሀገር ስለምንሄድ ያዝነውን ኮተት እንጣል መሳሪያ ምናምን አንፈልግም ምናምን በኋላ ሽንት ቤት ጣሉት ወላ ተባለና ጥለን ከቡታጀራ ተሳፍረን ሻሸመኔ ከሻሸመኔ ወደ ዲላ ከዲላ ሀገሮቹ ወይ ወደፊት ወደ ኋላ ይመጡብኝ ይሆናል እኔና ጓደኛዬ ሙዝ ተሸከማችሁ ሸንኮራ ይሰጡሃል ያኔ ደግ ህዝብ ነው እዛ አካባቢ ከዛ በኋላ ይተባበራልና በአንድ ብር ማአት ከ40 በላይ ምናምን ሙዝ ሸንኮራው ላይ አድርገን ወዴት ነው የምትሄዱት አሉ ወደ ክብረ መንግስት ምናምን ከዛ ወደ ሙዝ ሀገር እየሄዳችሁ ሙዝ ለምን ተሸከማላችሁ አላወቅንም ኢንፎርሜሽን ብዙ ተጉዘናል እኮ 46 ኪሎ ሜትር በእግር ሄደናል እሺ ከዛ ጣልኩት እኔ ሙዙን እንዴት ሸንኮራ ላይ ይዘህ አሁን ከዚህ በታች የሚረከስ ቦታ ነው የምትሄዱት አሉ ስለዚህ ምንም ማያረግ ረጅም ሰዓት ደግሞ ተሸውረን ተሸክመን እሺ ከዛ ጣላችሁ ጣልኩት ጣልነውና ሄድን ከዛ እዛ ሀገር ስንደርስ 100 ብር ነው ያስከፈሉን የሆነ መጭነት መኪና ላይ ተጭነን ወደ ሞያሌ እሺ ሞያሌ ማታ ላይ ስንቀባ የሞያሌ መብራቱ ምናምን ውጭ ሀገር ሄድን ነው መሰለኝ የደረሳችሁ መሰላችሁ ሰው መብራቱ ኢሚግሬሽኑ ሞያሌው ምናምን አንድ አስፋልት ናት ያለችው ምናምን ማታ ነው አይገባም እሺ ሲነጋ ለካ ጋቢናው ብቻ ነው አፈር ነው ከዛ በኋላ ሞያሌ አያች ልክ አሁን አዲስ አበባ እንዳለው ህዝብ እዛ ስንደርስ ህዝቡ እዛ ነው ቀድሞ ነው ሄዷል ለካ ህዝቡ ቀድሞ እዛ ደርሷል ወታደሩ ብትል ተማሪው ብትል ይብላቸው ምናምን ምን ውጭ ሀገር ሄደናል እኛማ ሊወጣ እኮ ነው ከዛ በኋላ እንዴት ተመለሳችሁ እኔ ነኝ የተመለስኩት አብዛኞቹ አሁን አሜሪካን ምን ብዙ ቦታ ሄደዋል በቃ ተጠብቀው እንትን ያሉት ማዘር ኦፕሬተር ነበረች አላልኩም ስሜን ተሰማው በእንትን በድምጽ ማጓያ ስሜ ጠራ ማን ነው ደግሞ ስል የሞያሌው ዋና ቴሌ ስራ አስኪያጅ ይፈልጋል ገባኝ ወዲያው እሷ እያለቀሰች ለካ ለአዋሳው ለምን እየተቀባበሉ ይረዳዳሉ እኔም ከዛ በኋላ መጣሁኝ እንደዚህ ልጆቼንም የወለድኩት ከዛ በኋላ ነው ታዲያ ከባለቤት ጋር ባለቤቴ ጋር እንግዲህ ያን ልጅ ሞና እዚህ ሰፈር ልጅ ናት እንተዋወቅ ነበር እዛ ስራ መስጊድ 10 አመት ጠብቃኛለች ትደውል ነበር ምን ትነበር ከዛ በፊት ነበር ረጅም ጊዜ እና እዚሁ ሰፈር ነው ያደገችው ጎበዝ ልጅ ናት ካፍቴሪያን ትሰራለች ምናምን እኛ በእኛ እንትን ሳንቲም የማግኘት እንትኑ ፕሮባቢሊቲው ከባድ ወይ ከቤተሰብ ምናምን ካልሆነ
በቃ እሷን ትንሽ ሳንቲም ይዘን ረዥም ወክ ረዥም ወክና ያኔ ደግሞ ምን መጥቷል መሰለ ፈንዲሻ እንደ ቺፕስ ምናምን የለ ከቺፕስ በፊት የፈንዲሻ ነገር ነበረ መሰለኝ አዲስ አበባ ላይ ሁሉ ቦታ መስታወት ነገር ላይ በፈንዲሻ ፈንዲሻ ነበረ ያኔ ፈንዲሻው አንተ አሁን እርጥብ ወይም ደግሞ ቺፕስ እንደሚባለው ፈንዲሻ ነበረ ኦኬ ፈንዲሻውን ይዘን ትዙር በቃ ወሬው ደግሞ አያልቅም ሰዓቱ ደግሞ ይነካዋል እሺ ለነገ ታሳድርና በቃ እንደዛ ይያል እንደዛው ፍቅሩ ይያለ እኔ ሄድኩኝ እዛ 10 አመት ከዛ በኋላ ጠቅልዬ ስመጣ እሷም እየጠበቀችኝ ስለነበር ተገናኘን እንደ አዲስ በጣም የምጠብቀው ነገር ነበረ ከዛ አንደኛ ልጃችንን ወለድ አንደኛ ልጃችንን ስንወልድ ተማሪ ነኝ ፖኬት መኒ 150 ነበር ያኔ ኮሜርስ የሚከፍል እንትን ስቲፋን እንደተባለ እሺ እሷን ለመውሰድ አንደኛ በቃ እና በሷ እንደዛ እንትን አድርጌ ምናምን ከዛም እንትን አደረኩና አንድ ብስክሌት ትንሽ ፎኒክስ እሷን የገዛሁበት ምክንያት እሷን ለአንድ ሰው ሰጥቼ እንዲከራይልኝ የእሷን ገቢ እንኳን በቀን 10 ብር ብትሆን ያኔ ቫልዩ ነበራት ብሯ እሷን አንደኛ ልጃችን እንትን ስላለች እንትን ሰፖርት ለማድረግ ማለት ነው ከዛ እዛን ጨረስኩኝ ላይፍ ተጀመረ ማለት ነው ዋው ደስ ይላል በጣም ባለቤቴ በህይወት የለችም 2002 ላይ እንደዚሁ ወሊድ ምክንያት እንትን ብላለች እና ከዛ በኋላ ትንሹ ወንድ ልጄ 2 አመት ነበረ ሴቷ ደግሞ 7 አመት ነበረች አም ፕሮግራም ሊሆን እርግዝና ነበረ እንትን ያለች እና አላማከረችኝ እና ደግሞ በጣም በቃ ያን የመከራውን እንትኖችን አልፈን አሪፍ ጊዜ ላይ ነበር የሆነ ተስተካክሎ ሱቁም ስራም እንትን ብለን ትዝ ይለኛል እቁብ ሁሉ ሰብሰባ እጇ ላይ ደርሷት የያዘችበት ጊዜ እኔም ደግሞ ተቀብዬ መተን አውርተን ምናምን ለካ በሌላ ምክር ሰምታ ሌላ ነገር ተጠቅማለች ርጉዝ ሆና እንትን ለማለት ማለት በዛ አጋጣሚ ድንገት ማታ ላይ አመመኝ ስትል ሳይ በቃ ሲያንቀጠቅጣት እኔም ወደ ቤት መጣሁ እህቶቼን እንቀስቅሰን ሆስፒታል መጨረሻ ላይ ዶክተሮቹ አላስገባም ከዶክተሮቹ ጋር ሁሉ ግብ ተያይዘን በቃ ሌሊቱ ሙሉ እንድትወደር ለማስወረድ ሞክራ ነው መድኃኒት ተጠቅማለች እና መድኃኒቱ በቃ እንትን ልቧን እንትን አላት መሰል እዛው ሐኪሞቹ እንደዛ ነው ያሉ የስንት ወር ነፍሰ ጡር ነበረች ከ3 ወር ወደ 4 ወር አካባቢ ሊደርስ ያለ ነው ምናምን ያሉ እና በዛ አጋጣሚ እሷን አጣናት ያሉትን ግን ያው እግዚአብሔር ይመስገን አሁን ላይ እንትን ብለዋል ራሳቸው ነፍሲ ማለት አንተም ጎበዝ ነህ ጠንካራ አባት ነህ አሁን ሁለቱ ልጆች እየተንከባከብክ ነው እያስተማርክ ነው ምግቧ መስላለች ደግሞ እየበላን እሺ እንጫወት እሺ ልጠብቅህ እዛው እሺ በቃ እዛ እጠብቅሃለሁ ዋው ቦታው ደስ ይላል እዚህ ጊዜ ታሳልፋለህ ሰውን ላምጣት እዚህ ጋር በቃ ደስ ይላል መጽሐፍ ለማንበብ ትንሽም በልተህም ስናፕም ለማድረግ ምናምን አየሯም ደስ ይላል በጣም እሺ አሪፍ የመጥበሻ ሽሮ አንተ የሚገርም ነው ግን በረንዳ ላይ ራሱ የማገኛቸው ነገሮች እንደዚህ ራሱ የማዮታ ሲዲ ማስቀመጫ ድሮ የቀረ ግን በጣም ማስታወሻዎች ናቸው የሚገርም ቦታው ደስ ስለሚል አንዳንዴ እየደወልኩልህ እንደውም ጥሩ ጊዜ ነው ማለት ይቻላል እስቲ ለግማሰው ጨው አርጌ ያለው እንዴ ጨው አላረክም እንዴ ግን አለው ጨው ዝም ብዬ ቀደዳ በዛው አረ ጨዋታ ምን ተመችቶኛል አሪፍ ናት አለው ተጫዋች ነገር እንደዚህ ተጫዋች ነው ሰፈርም እንደዚህ ሲያምር ይጫወት የለ ያ ዘሩ ተጫዋች አለበት እንዴ ነበር ነው
ወደ ገበያ ብናቀርበው ያዋጣል። አረ የመጣው ሻሽሮ በጣም ነው የማመሰግነው። በጣም ደስ ብሎኛል። ጥሩ ምግብ ነው ያዘጋጅ። የተጫወት ነው ደግሞ ደስ የሚል ጨዋታ ነበረ። ብዙ ታሪክ ነግረኸኛል እና ጥሩ ጊዜ ነበር ያሳለፍኩት። እኔም አመሰግናለሁ። በተለይ ኢቢኤስ ፕሮግራም በጣም የተለያዩ ፕሮግራሞች አሉ እከታተላለሁኝ። የ3,000 ብር በቃላችን መሰረት ይኸው 3,000 ብር። እኔም አመሰግናለሁ። እና ቤተሰብ ልጅ መጥቷል። ልጅን ያየሁት መሰለኝ ልተዋውቀው ይቻላል። ዳንኤል ወጅኩ ይባላል። እሺ እንዴት ነህ ዳንኤል? ሁሉ ደህና አለን። አባትህ ግን በጣም ተጫዋች ሰው ታውቃለህ አንተ ከክላስ መጣህ? አዎ ክላስ መጣሁ። አንዴ መጣ። እሺ ስለዚህ ያው ፈቃደኛ ሆነ ቤትህ እንድመጣ እና ስላበሰልክልኝ በተጨማሪ ከኢቢኤስ ቴሌቪዥን የወይን ስጦታ አበርክተናል ማለት ነው። ስለዚህ እስኪ ክፈተውና ይኸው አብራችሁ ክፈቱት። እንክፈተው። ይኸው ኦቭን ነው፣ ማብሰያም አለው እንደዚህ ውስጡ። ከላይ ደግሞ ምድጃ አለው። ኦኬ አይ ቲንክ ተወደዋለህ። በጣም እንደዚህ አይነት እንትን አልጠበቅኩም ነበረ። እኔ ኖርማል በቃ እናንተንም በማግኘቴ በቃ ይሄን ነገር እንትን በማለት ደስተኛ ነበር። ይሄኛው ደግሞ አጋጣሚ ደግሞ እንደዚህ ደግሞ ሲል ሞር ደስ ብሎኛል። አመሰግናለሁ። እኛም በጣም ነው የምናመሰግነው። እንኳን እሺ እናመሰግናለን። በጣም ደስ የሚል ጊዜ ነበረኝ። እውነት ተደውልልሃለሁ፣ አዝናንተኛል። ከኦጁኩ ኦጄ ጋር የነበረኝ የአብሶሉትሊ ፕሮግራም ዛሬ በጣም አዝናኝ ታሪክ የሰማንበት ደስ የሚል ጊዜ ነበር ያሳለፍነው። ለማንኛውም ቀሪ የእሁድን በኢቢኤስ ፕሮግራሞች ይቀጥላሉ። መልካም ቀን ይሁንላችሁ። ምን አሰብከውን? በዚህ ምን ታበስልበታለህ? መጀመሪያ ቺክኗ ስላለች ያው አሁን ከርግብ ወደ ዶሮ መገባና ማብሰል ጀምራለሁ ማለት ነው። እንደዚህ አዝናኝ የሆኑ ቪዲዮዎችን ማየት ከፈለጋችሁ ይሄንን ተጫኑ። ቻናሉን ሰብስክራይብ ማድረግ የምትፈልጉ ይሄንን ተጫኑ። የተለያዩ አሪፍ ዝግጅቶችን ወደ እናንተ ይመቻችሁ።